ይሄንን ነገር ሁላችሁም ተጠንቀቁትኝ። አረብ ሀገር ያላችሁ የመዳም ቅመሞች፣ በተለይ አዳዲሶች ከኢትዮጵያ ወደ አረብ ሀገር አዲስ የመጣችሁ እባካችሁን ሼር በማድረግ አድርሱላቸው። ይሄ ነገር በእያንዳንዳቸው በአረቦች ቤት አለ። ሽንት ቤት የሚታጠብበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ። ይሄንን ነገር ታውቁታላችሁ። ሽንት ቤት የሚታጠብበት ነው። ሀማም የሚታጠብበት መዳሞች ሽንት ቤት እንድናጥብበት ሽንት ቤት ያጠራል ብለው ነው የሚያመጡት። ግን ይሄንን እዛችሁ የምታጥቡ ልጆች ደግሞ ይሄ ነገር በጣም ለእናንተ ኸጢር አደጋ ነው። በዚህ ሽንት ቤት ስታጥቡ በመጀመሪያ ወፍራም ሽንት ቤት የሚታጠብበት ጓንት ካላችሁ ጓንት እጃችሁ ላይ መልበስ እንዳትረሱ። እንዲህ አይነት ኸፊፉ ጓንት ካላችሁ 3-4 እጃችሁ ላይ ደራርባችሁ ልበሱ። አሁን እኔ አንድ ነው የለበስኩት፣ አልከፈትኩትም፣ ግን ዝግ ነው። አዲሱ አልተከፈተም ገና። ስጋቱ ምን መሰላችሁ ውዶች? በዚህ ነገር ሽንት ቤት ስታጥቡ እጃችሁ ላይ ጣብ ካለ በጣም ያቃጥላል፣ ይበጣጥሳል። ኦኬ። በዚህ ነገር ሽንት ቤት ስታጥቡ በመጀመሪያ ምን ታደርጋላችሁ? መስኮት፣ የሽንት ቤቱን መስኮት ክፈቱትኝ፣ አየር ይግባ። ኦኬ፣ አየር ይግባላችሁ። መተንፈስ እንኳን የማይችል ሰው አለ። አሁን ይሄን ነገር እኔ በዚህ አሁን ሽንት ቤት ካጠብኩኝ መተንፈስ አልችልም። ገባችሁ አይደል? አየር ሊገባ መተንፈስ አልችልም። ይሄንን ሂጃቤን እንትን ብዬ ነው ማጥብበትኝ። የበለጠ ነው የሚያፍነው። ለምን አሁን እዚህ ቤት ሽንት ቤቱ እንትን ሀማም የለውም። ገባችሁ? ግን አዳዲሶች ይሄንን ነገር እባካችሁን አያውቁትም። አዳዲስ ከኢትዮጵያ የሚመጡ ልጆች አረብኛውንም አያውቁም፣ ምን እንደሆነ አያውቁም። ዝም ብለው ይሰጧቸዋል። ሽንት ቤት ተጠውበት ነው የሚባሉትኝ። አሁን ዛሬ የስራ ባልደረባዬ ለአረብ ሀገር አዲስ ናተኝ። ኦኬ፣ አፍሪካዊ ናት፣ አዲስ ናተኝ አረብ ሀገር ማለት ነው። ከዛ ዛሬ ሴትዮዋ ይሄንን ነገር ገዝታ መጣች፣ ሽንት ቤት እንድታጥብላትኝ በዚህ ማለት ነው። ኦኬ፣ በዚህ ነገር ልታጥብ ሄዳ ልጅቷ ልታጥብበት ሄዳ ፎቅ ነበር ልታጥብ የወጣችው። ስትወርድ ግን እያለቀሰች ስትወርድ እየጮኸች እያለቀሰች ነው የወረደችው። እንዴ ምን ሆነች ብዬ ሆነ እንዴ ወደቀች እንዴ ሞተች እንዴ ብዬ ድንግጥ ብዬ ነው እንትን ያልኩትኝ። ምን ተፈጠረ ብዬ ሲሄድ ልጅቷ እንደዚህ እጇን ያንቀጠቅጣት አለኝ። እንደዚህ ላይ እሳት የለ ምን የለ እጅሽን ምን ሆነሽ ነው ምናምን ብላ ሴትዮዋ ራሱ መጣች። እኔ ራሱ ሄድኩኝ። ስናያት አቃጠለኝ ትላለች። አረብኛ ራሱ አትችልም እኮ። ኦኬ፣ ሽንት ቤት ውስጥ ያለው አቃጠለኝ እያለች እያሳየችን ነው። ከዛው ሽንት ቤት ሄደን ደግሞ ስናይ ምንድነው ስትባል ይሄ ነው። ኦኬ፣ ይሄ ነገር እጅ ይበጣጥሳል። የሞቀ ውሃ ማለት ነው። የሞቀ ውሃ እጃችሁ ላይ ከሚደፋና ይሄ ከሚደፋ ውሃው ቢደፋ ነው የሚሻለው። የሞቀው ውሃ በቃ ይሄ በጣም ነው አሲድ በሉት። አሲድ እንደው አሲድ ይለበልባል፣ ያቃጥላልኝ። ኦኬ። እና ዛሬ ልጅቷ ያለቀሰችው ለቅሶ አይደለም። እጇን እንደዚህ እንትን ያደረጋትኝ ጤነኛ ሆና ወደ ላይ ወጣች ሽንት ቤት ልታጥብ። እንግዲህ 2 ደቂቃ 3 ደቂቃ ባልሞላ ውስጥ መጣች። እጄን እያለች እየተንቀጠቀጠች እያለቀሰች። ገባችሁ? ከዚህ ቀደም ብዙ እህቶች ተናግረዋሉ ስለዚህ ነገር። እባካችሁን መዳሞች እንዲህ አይነት ሽንት ቤት የሚታጠብበት እቃ ሲያመጡ ጓንት መልበሳችሁን እንዳትረሱ። ባያመጡላችሁ ራሱ ጓንት ልበሱ። ሽንት ቤት ሲታጠብ ግድ ጓንት ልበሱ። የሽንት ቤት የሚታጠብበት የራሱ የሆነ ጓንት አለው፣ ወፍራሙ ጓንት። ኦኬ፣ ክሎሬክስም ይሁን በረኪናውም ይሁን ወይም እንዲህ አይነት አሲዶች ራሱ ወደ እጃችሁ እንዳይገቡ የሚከላከሉ ጓንቶች አሉ። በመጀመሪያ ደረጃ መስኮቱን ሹፓኩን መክፈት እንዳትረሱ፣ አየር ይግባላችሁ። ገባችሁ? እናንተ ብትሞቱ ብትኖሩ ሰዎቹ ግድ የላቸውም፣ ስራቸውን ነው የሚፈልጉትኝ። እናንተ ደግሞ ራሳችሁን እየጠበቃችሁ ስሩ። ይኸውና በደንብ እዩትኝ። ኦኬ፣ በደንብ እዩት። ከዚህ ደግሞ የባሰ ሌላም አሉ። የተለያየ ኬሚካሎች ሽንት ቤት የሚታጠብበት በጣም ብዙዎች አሉ። እባካችሁን የትኛውንም ኬሚካል እዛችሁ ሽንት ቤት ስታጥቡ
መስኮቱን መክፈት እንዳትረሱ፣ አየር ይግባላችሁ። ኦኬ። በሩን ደግሞ በጣም አትቆልፉ። በሆነ ነገር እንኳን ብትሆኑ በሩን ከፍተው እንዲገቡላችሁ። ኦኬ። እንደዚህ የሚያስቸግር የሆነ ዱርዬ የሚረብሽ ሰው ካሌለ በሩን ባትዘጉት። ለምን ቶሎ ለቅለቅ አድርጋችሁ ውጡ። ሽንት ቤታቸው ቆሻሻ የለውም። ግን መስኮት መክፈታችሁን እንዳትረሱ እባካችሁን። ወላሂ ዛሬ ልጅቷ ሱብሃንአላህ እኔ እንዴ ቢስሚላ ሞተች ነው እንዴ ያልኩትኝ። ወላሂ ስትጮህ ምንድን ነው ምን ተፈጠረ? ወይኔ ከላይ ደግሞ የሆነ ሽማግሌ ሰውዬ አለ ማለት ነው። ሰውዬው ሞተባት እንዴ ምናምን ብዬ በቃ የሆነ የልብ ትርታኝ ነው እንትን ያለው። ለካ ልጅቷ እንግዲህ አብረን በልተን አብረን አፍጥረን ነው ወደ ላይ የወጣችው። ጤነኛ ሆና የወጣችው ልጅ በስንት ደቂቃ ውስጥ እጇ ተበጣጥሶ ነው የወረደችው። ገባችሁ? ሽታው ደግሞ ሽታ አይደለም፣ ግማት አይደለም። ወላሂ ነው የምላችሁ። በቃ አንዴ እንትን ካላችሁ የሆነ መተንፈስ አትችሉም። አሁን መተንፈስ አልችልም፣ ይሄ ነገር መተንፈስ አልችልም። በጣም ነው እፍን የሚያደርገው፣ ያፍናልኝ። ኦኬ። እባካችሁን ለአዳዲስ የመዳም ቅመሞች አዳዲስ ከአረብ ሀገር የሚመጡ አሉ፣ ከኢትዮጵያ ወደ አረብ ሀገር የሚመጡ አሉ። እባካችሁ ሼር አድርጉላቸው። እናንተ ምንም የምታጡበት ነገር የለም። አዳዲሶች ይጠቀሙበትኝ። ነባሮች ታውቁታላችሁ። ነባሮችም ተጠንቀቁ። ወላሂ ለገንዘብ ለማግኘት ብለን ራሳችንን አደጋ ላይ እንዳንጥል። ኦኬ። ከምንም በላይ ከገንዘቡም ከምንም በላይ ጤናችሁ ራሳችሁን እየጠበቃችሁ ስራ ስሩ። አረቦች ቤት አሁን ረመዳን ነው፣ ግርግር አለ፣ ምን አለ። ስራው እንኳን ስትሰሩ ቀስ ብላችሁ ራሳችሁን በማይጎዳ መልኩ በቃ ራሳችሁን በማትጎዱበት መልኩ በቻላችሁ አቅም ራሳችሁን እየጠበቃችሁ ስሩ። ጓንት እንዳትረሱ። ልክ ሽንት ቤት አጥባችሁ ስትወጡ ጓንቱን አውልቃችሁ ቆሻሻ ላይ ጣል አድርጉትኝ። ወፍራሙ ደግሞ የሽንት ቤት ጓንት ከሆነ የሚቀመጠው ከሆነ ደግሞ ለቅለቅ አድርጋችሁ አስቀምጡ። አዳዲሶች ነባሮች እንደው ታውቃላችሁ። አዳዲሶች ለእጃችሁ ባዝሊን ካሌላችሁ እጃችሁ የደረቀ ካስቸገራችሁ፣ አሁን እንዲህ አይነት ነገሮች ክሎሮክሶች፣ በረኪናዎች በጣም ነው እጅ ያደርቃሉ። ሰዎችን ባዝሊን በሏቸው፣ ጠይቋቸው፣ ይግዙላችሁ። እራሳችሁን ጠብቁ እባካችሁ። እንዲህ አይነት የተለያየ ኬሚካሎች አሉ ይገላሉ። በነገራችን ላይ ያቃጥላል ስላችሁ ብቻ አይደለም ይገላልኝ። ገባችሁ? ራሳችሁን ጠብቁ። ወላሂ ራሳችሁን ጠብቁ። ገንዘብ ከፈለገ ገደል ይግባ። ኦኬ። እናንተ ስትኖሩ ነው ገንዘብ ሊጠቅማችሁ የሚችለው። ሰርታችሁ ሰብስባችሁት እናንተ ሳትጠቀሙበት ሌላ ሰው ነው የሚበላው። አንድ ቀን እፎይ ብሎ አንድ ቀን ደክሞት ወይኔ ብሎ ያልሰራበት ሰው መቶ የእናንተን ገንዘብ ይበላል። ተጠንቀቁ አዳዲሶች፣ እባካችሁን ራሳችሁን ጠብቁ። አምጡ በሏቸው። ይሄንን አምጥተው ሽንት ቤት ጠቡ ሲሏችሁ ማለት ነው ጓንት በሉ፣ ጠይቋቸው። በአረብኛ ምን እንደሆነ ካላወቃችሁ በአማርኛ ጻፉትኝ፣ ከዛ በአረብኛ ይተረጉምላችኋል። ወይም ጽፋችሁ ማለት ነው ፎቶውን አሳዩዋቸው፣ ያምጡላችሁ። ያለ ጓንት እንዳትይዙትኝ፣ በምልክት አሳዩ፣ በእጃችሁ በምልክት ማለት ነው። ካላመጡ እንዳትነኩት። ይሄንን ነገር ደግሞ ሁል ጊዜ እንዳትጠቀሙት። አንዴ ከተጠቀማችሁት በሳምንት አንዴ ሁለቴ መደብ በሳምንት አንዴ ከተጠቀማችሁት በቂ ነው። ጥርት ያደርጋል ይላሉ። እዛ ጥርት የሚያደርግ ነገር ያደርጋቸውና ኦኬ። ለእናንተ ግን አደጋ ነው፣ እፍን ያደርጋልኝ። ኦኬ። በተለይ ደግሞ ሀሳስያ አላርጂክ ያለበትን ሰው ጸጥ ነው የሚያደርገው። አላርጂክ ያለበት ሰው ሄዶ ራሱ የሚመለስ ሰው አለ በዚህ ምክንያት። ተረዳችሁ? ባካችሁ ተጠንቀቁ።